ያልፈቀደለት እዚህ ቦታ መምጣት አይችልም። ይሄ ቦታም አልወጣም። እንደኔ ማንም ሰው አላወቀም። የኢትዮጵያ ሕዝብ አላወቀም። ቀደም እንደነገርኳችሁ ጸበሎች ናት ጉድጓድ። እንደምን አደራችሁ። እንግዲህ እንኳን ወደዚህ ቅዱስ ስፍራ በእግዚአብሔር መልካም ፈቃድ እንኳን ደህና መጣችሁ። በእውነት እዚህ መምጣታችሁ በእውነት በጣም መመረቅ መታደል ነው። ምክንያቱም አሁን እኛ የመጣነው ቦታ ገዳሙ ሲመሰረት የነበረው የመድኃኔዓለም ጸበል ነው። እዚህ ያለው የኪዳነ ምሕረት ጸበል እላይ ነው ያለው። የመድኃኔዓለም እዚህ ነው ያለው። ይሄ ጸበል ተሰውሮ ብዙ ጊዜ ቆይቷል። እናየዋለን፣ ጠጋ ብለን እናየዋለን። ትልቅ ድንጋይ ነው። ከድንጋይ ስር ነው የሚወጣው ጸበሉ ፈዋሽና ጸበሉ አባቶች ሁሌ የሚባረኩበት፣ ሲታሙ መጥተው ተጠምቀው የሚድኑበት የሚፈወሱበት ነው እና ይሄ ጸበል የሚገርማችሁ ነገር ተሰውሮ የቆየው በዘመናት ይሄ ገዳም ሲመሰረት እንደሰማችሁ ከተሳቱ ቅዱሳን ውስጥ አባ ጉባና አባ ገሪማ ያን ጊዜ ሲመሰርቱ ይሄን ገዳም የነበረ ነው እና እዚህ አሁን የምታዩ ቦታ ጸበል አሁን ሌሊት ብትመጡ የከበሮ ድምጽ ይሰማል። የዕጣኑ መዓዛ ትሰማላችሁ። ኪዳን አለ ግን አይታይም። ድምጹን እንሰማለን፣ አይታይም። እዚህ ሌሊት መጥተው ሲመጡ ድምጹን ይሰማሉ። ቀድሞ ይመጣ እዚህ ቀድሞ በጠዋት መጥተው ይጸበላሉ፣ ይፈወሳሉ። ምክንያቱም አንድ ታላቅ አባት አባ ደጉ የሚባሉ አሉ። እዚህ ታች የገዳም ውርሻ አለ፣ ትንሽ መሬት አለ። ያቺ መሬት እዚህ ተጸብዬ እመጣለሁ ነው። ጠዋት መስሏቸው ነው እሳቸው። ሌሊት ነው ለካ ሌሊት ተነስ ተብሎ ተቀስቅሶ 6 ሰዓት ነው እዚህ ሲመጡ ጨለማው አትይ በቃ እዚህ ትንሽ ቆይ ይሏቸዋል። ንሲያው በብርሃን ተሞልቶ ከእንደገና ጸበሉና ተጸበል ተብሎ አንዱ ቅዱስ መጥቶ አጸብሏቸው። አሁን ቅርብ ጊዜ ነው ያረፉ። አሁን ቅርብ ጊዜ አመት አልሞሉም ማለት ነው። እዚህ ኪዳን ደርሰው ሰዓታት ቆሞ ኪዳን ደርሰው ጠዋት ሄዱ። ሲመጡ ይሄንን ለአንዳንድ ለአባቶች ነገሯቸው። አባቶችም እንግዲህ እርሶ የደረሱበት ወይንም እርሶ ያገኙት በረከት ይድረሰን ብለው ሁሉም መናኝ። አሁን እዚህ ቦታ መናኝ ነው። ከሩቁም አሁን እዚህ ቢመጡ አይመጡ እግዚአብሔር ካልፈቀደ ማለት ነው። እዚህ ስንመጣ ድምጻችን ጸጥ አድርገን ስለ ጸበሉ መሰክርላችኋለሁ። ምክንያቱም ይሄ ጸበሉ አሁን እዚህ የምናየው በዘንዶ ነው የሚጠበቀው። ዘንዶ አለ። በዘንዶ ነው የሚጠበቀው። አይዟችሁ አትፍሩ። እንዴ ስላችሁ የሆነ ንጹህ ሳይሆን ይመጣ ተደፋፍሮ ይመጣ። ለምሳሌ ወንድ ከሆነ ህልም ለይት መጥቶት እንደዚህ ከሚመጣ ከሆነ ጸበሉ ያስፈራራል። እንዲህ ዝም ያለ ጊዜ ስንመጣ ደግሞ በቃ እንዴ ያናውጿል ቦታው እና በዘንዶ ነው የሚጠበቀው ቦታው። ስለዚህ በአንድ ወቅት ያው ከጸበሉ መስካሪዎቹ አንዱ እኔ ነኝ። በዚህ ጸበል ብዙዎች ተፈውሰዋል። ከተፈወሱት ውስጥ እኔ አንዱ ነኝ። በጣም በአንድ ወቅት ተታምሜ ያልሄድኩበት ጸበል የለም እና አንድ ትልቅ አባት ሄድና ተጠመቃሉ። መጥቼ ያው ተጠመቅኩ። ጸበሉን ስጠጣው በእውነት የነበረውን ልነግራችሁ አልችልም። በቃ ያለውን ነገር ያመኝ ነገር በቃ ሁሉም እያየ አባቶች እዚህ ያሉ ገዳማውያን እያዩ ወደ ላይ ወደ ታች ብሎ ያን በሽታው የነበረውን ነገር እንዳለ ወጣኝ። እውነት የመድኃኔዓለም ጸበል ዛሬ ድረስ አሁን በፍርሃት ነው እዚህ መምጣት። አሁን ደስ ብሎኛል እኔ ምክንያቱም እናንተ ትመጣላችሁ ብዬ አላሰብኩም። እናንተ የምትመጡት በዛ በላይ ዋሻ አለ። ኪዳነ ምሕረት የነበረችበት ኪዳነ ምሕረት ጽላቷ የተደበቀበት ቦታ ነበረ። በዛ ትሄዳላችሁ ብዬ ነው። ግን እግዚአብሔር ስለፈቀደላችሁ እዚህ ቦታ መጣችሁ ይሄን ቦታ ለማየት በቅታችኋል። እግዚአብሔር ይክበር ይመስገን። ታዲያ እዚህ ብዙ ቅዱሳን እና አቡነ ያሳይ የምታዩት ዝግባ አለ። እዚህ ትልቅ ዝግባ አለ። እዚህ ዝግባው ላይ ሆኖ ሲጸልዩ ነበረ። ፍቅርተ ክርስቶስ መታ ተጸልይበት ነበረ። ጸበሉ በጣም ይወርድ ነበረ። በፊት ያልሆኑ ሰዎች መተው በሳሙና ይታጠቡ ነበረ በታች በኩል። አይ ጸበል የምታዩት እዚህ አሁን እዚህ ዋሻው ስለ የቀረ እንዲህ ይወርድ ነበር። በጣም ይወርድ ነበረ። መንገደኞች የዚህ አካባቢ ሰዎች ራቅ ብለዋል። በሳሙና ታጠቡና በዛ ምክንያት ጸበሉ ደርቆብን ከእንደገና መነኮሳቱ ተሰብስበው
እንደ መድኃኒታችን መማፀኛችን ኃጢአታችን በስተዋለ ከነ እያለቀሱ እግዚኦ መሐረነ ክርስቶስ እያሉ ክሪያላይሶን እያሉ ከእንደገና ጸበሉ ብቅ ብሎ ለማለት በቅቷል። ስለዚህ አሁንም ቢሆን ጸበሉ ይፈውሳል፣ ያድናል። በእውነት ይህንን ጸበል የታመመ ሰውም ካለ መጥቶ ቢጸበል ቢጠጣ መድኃኒተ ስጋ መድኃኒተ ነፍስ ይሆናል፣ ለንስሐም ያበቃዋል። ስለዚህ አሁን እናንተ ከመጣችሁበት ሰዓት አንስቶ ሳትቀምሱ እንዳትሄዱ፣ ቀምሳችሁ ነው መሄድ ያለባችሁ። ስለዚህ ይሄ ዋሻው እንደዚህ ጸበሉ ስታዩት ጉድጓድ ነው። እንደዚህ ሞልቶ አይፈስም። እንደዚህ ይሞላል፣ ይጠመቁበታል፣ አይጎልም፣ ሞልቶም አይፈስም። ስለዚህ ይሄ አንዱ የእግዚአብሔር ታምር ማሳያ ነው፣ ራሱ ባለቤቱ መድኃኔዓለም ማለት ነው። ስለዚህ እግዚአብሔር ይክበር ይመስገን። ከኔ በላይ ደግሞ አባቶች አሉ። አሁን ወደ ጸበሉ ሄደን እናያለን። ጸበሉን እንጠመቃለን፣ እንጠጣለን። ቀጥታ ወደዛ እንሂድና ላሳያችሁ ነው። እሺ መልካም። ይኸው ጸበሉን እንግዲህ ቅድም ታሪኩን እንደነገርኳችሁ የነገርኳችሁ በትንሹ ነው። የተጠቀሙበት አባቶች ያውቃሉ። እነሱ በደንብ ቢያብራሩላቸው ደስ ይለኝ ነበር። ግን እንግዲህ ያው ስለታዘዝኩኝ በታዘዝኩት መሰረት የአባቶችን ትእዛዝ ማክበር ግዴታ ስለሆነ ነው። ይሄ ጸበል ቅድም እንደነገርኳችሁ ከሶ ወደ ታች ይወርድ ነበር። አንዳንድ በማይረቡ ሰዎች፣ ጸበሉን በተደፋፈሩ ሰዎች ጸበሉን እንደ ሻወር ይጠቀሙ ነበር። መድኃኔዓለም ተቆጣ፣ ጸበሉ ድፍን ብሎ ቀረ። ከእንደገና አባቶች ተሰብስበው እግዚኦ መሐረነ ክርስቶስ ብለው ኪርያላይሶን ብለው ጸልየው ጸበሉ ከነዚህ ብቅ ማለት ጀመረ። አሁን ይሄን ጸበል ከዚች በቃ ይወርድ ይሞላል። ያው ሲቀዱ የፈሰሰ ነው። እንግዲህ እዛች ጋር ነው የሚጠመቅ። በጀሪካን ቀርተው እዛች መጠመቂያ ያለች እዛች ይጠመቃሉ። በቃ ይድናሉ፣ ይፈወሳሉ። የሚገርማችሁ ነገር ማለት ይጠጣል። ሲታይ እንደዚህ ደፍረስ ሊል ይችላል፣ ሊጠራም ይችላል። ሲጠጣ ውስጥ ያለው እርካታ እንግዲህ ተጠቀመው ያውቃል። ቅድም ነው የነገርኳችሁ በዚህ ጸበል ነው የተፈወስኩ ልፈወስ የቻለው። ሌላ ያልሄድኩበት ጸበል የለም። ታመሜ ማለት ነው ያልሄድኩበት ጸበል የለም። ከእንደገና ትልቅ አባት ነውና እዚህ ተጸበል ምናምን ብለው እሺ ብዬ ተስፋ ሳልቆርጥ መጥቼ ጠጥቼ ከደዌ ልፈወስ ችያለሁ። እግዚአብሔር ይክበር ይመስገን። በዚሁ እግዚአብሔር እናመስግኑልኝ። ስለዚህ ይሄ ጸበል ይሄ አይታችኋል። ለንጣ ድንጋይ ነው። በቃ ምንም የሚናወጽ ነገር የለውም። በቃ ከሱ ስር ነው የሚወጣው። የሚወጣው ጸበል ብዙዎች ጸበሉን እናወጣለን ብለው ነበር። አይሆንም፣ ጨርሶ ይቀራል። ለመድኃኒትነት አሁን እንጠቀማለን። የገዳሙ ሰው ሁሉ አሁን ሌሊት አሁን እንደዚህ ያያችሁ ሁሉም ተጠምቀውታል። እኛ የመጨረሻዎቹ ሌሊት ነው የሚወጣው። ሲመጣ ድምጽ የለም። ድምጽ ማሰማት አይቻልም። ቀስ ብሎ መጣው ነው ተጠብለው። ያው እንደነገርኳችሁ ዘንዶ አለ። በዘንዶ ነው የሚጠበቀው። ይሄን ላይ ትልቅ ነው፣ ትልቅ እንትን ነው፣ ድንጋይ ነው ቋጢ እና ዘንዶ። ምክንያቱም እኔ አሁን ውሸት ነው እያልኩ ነበር በልቤ ማለት ነው። እንግዲህ እዚህ ነው እንግዲህ አባቶቼ ናቸው ያሳደጉኝ። ልጅ ሆኜ መጥቼ ነው እንግዲህ እዚህ ትምህርቱንም ፊደሉም የቆጠርነው እዚች ነው። ስለዚህ በምጸበልበት ሰዓት ብቻ የሚመጣበት ሰዓት አለ፣ ሰው የሚመጣበት ሰዓት አለ። አሁን ዘንዶ አለ እንዴት ይባላል እያልኩኝ መጥቼ ከበደኝ፣ በቃ ከለከለኝ። የሚገርማችሁ ወደዛ ስደርስ እንደው በቃ የድምጽ ያልሰማው ድምጽ የለም። በቃ የድምጹን ነወጾታ ነጎድጓዱ በቃ ጠርመስመስመስ ታርጎን ወደ ላይ ሄደ። እንግዲህ ከበላኝ የሚብላኝ ብዬ በእምነት እንግዲህ ያዳነኝ እግዚአብሔር ነው ብዬ ያዳነኝ መድኃኔዓለም ነው ብዬ እንደገና ቀድቼ ቀስ ብዬ በራሴ እንዲህ ተጸብዬ ሄድኩ። ጸበሌን ቀድቼ ማለት ነው። የሚገርማችሁን ቀን የዛን ቀን ነው ደዌ ተነቅሎ ነው የሄደው። የዛ ቀን ተፈውሽ። ምክንያቱም እየፈተነኝ ነው። አሁን ያን ጊዜ ፈርቼ ቤት ኖሮ ያው ድህነቱ ይቀርብኝ ነው። አያችሁ አንዳንድ ጊዜ ሱባኤ ስንመጣ ሱባኤ ስንገባ እንፈተናለን፣ መከራ አለ። አሁን ስንቱ ከናንተ ፈርቶ ይቀራል፣ ድካሙ አለ። ያን ስራ ብቻ አሁን መታችሁ የምታገኙ በረከት አለ።
ማየት እንግዲህ ማመን። እስቲ የጸጋው እስቲ መዓዛው እስቲ ይውስጥ እስቲ የቦታው ክብደት የቦታው እንትን ግርማ ሞገሱን ይውስጥ ዞር ብላችሁ ብታይ ግርማ ሞገሱ ይሄን እንግዲህ ኪዳነት ያልፈቀደችለት ራሱ ባለቤቱ መድኃኒዓለም ያልፈቀደ እዚህ መምጣት አይችልም። ጊዜውና ሰዓቱ ደርሶ እግዚአብሔር ፈቅዶላችሁ ወደዚህ ቦታ መጣችኋል። ይህንን በረከት እንግዲህ ለመቀበል እናንተ ታድላችኋል። ያው አቡነ ያሳይ ጻድቁ አቡነ ያሳይ እዚህ ብዙ እዚህ ሲጸልዩ የነበሩ ይባላል። እዚህ ዝግባው ላይ ማለት ነው። አይታችኋል። ይሄ ዝግባ ከ1200 በላይ ነበረ ማለት እና ተሳቱ ቅዱሳን ከተሳቱ ቅዱሳን ውስጥ በእግዚአብሔር ትእዛዝ መልአኩ ቅዱስ ገብርኤል እየመራቸው አቡነ ገሪማና አባ ጉባን ይዟቸው መጣ። ሰዓት ያን ጊዜ ነው ጸበሉ የወጣው እና ተደብቆ ተሰውሮ የቆየ ነው ማለት ነው። ለመጨረሻው ለኛዎቹ ድህነት እንዲሆንልን እግዚአብሔር እንድናመሰግን እግዚአብሔር እንድንመሰገንበት ይህን ጸበል እግዚአብሔር አስቀርቶናል ሰጥቶናል ማለት ነው። አሁንም ቢሆን ይኸው አባቶች አሉ ስለ ጸበሉ መስክሩ ብሏቸው ከኔ በላይ ይመሰክራሉ። እኔ አንደበት ስላጠረኝ ነው። ምክንያቱም እየመሰከረ አንተ እንደውም ድነህበታል፣ ተፈውሰህበታል፣ ድነት አግኝተህበታል፣ ታምር አይተሃል መስክር ስላሉኝ ነው አሁን እዚች ጋር ለመቆም የበቃውን። አባቶቼ ያሳደጉኝ እነሱ ናቸው። መጠየቅ ትችላላችሁ። ብዙ አባቶች በየዋሻው አሉ፣ በየጥጋ ጥጉ አሉ። እንደዚህ አሁን መነኮሳቱን በቁጥር ስንነግራችሁ ግማሹ በትእዛዝ እዚታት ሄደዋል፣ ግማሹ ራያ ወርዷል፣ ግማሹ ደግሞ ውሃ ይቀዳል በአሁን ሰዓት፣ ግማሹ ደግሞ ወፍጮ አለ የተበታተኑ ይሰበስባል። ስለዚህ አሁን መነኮሳቱ ይሰበሰበልን ነው የተወሰነ ሊሰበሰቡ ይችላል። አባቶች የሚችሉ አሉ፣ የማይችሉ በቤት የቀሩ አሉ። ስለዚህ ይሄ ቦታ ክቡርነቱ ጸጋው ረድኤቱ ለየት ያለ ነው። እግዚአብሔር ያልፈቀደለት እዚህ ቦታ መምጣት አይችልም። ይሄ ቦታም አልወጣም። እንደኔ ማንም ሰው አላወቀም። የኢትዮጵያ ሕዝብ አላወቀም። አሁን ሰዓቱ ጊዜው ደርሷልና መላው የኦርቶዶክስ ተዋሕዶ እምነት ተከታይ ሁሉ ሊያውቅ ይገባል። እኛ ብቻ ድነንበት እኛ ብቻ ተጠቅመን ሊቀር አይችልም። ሁሉም ሊጠቀም ይገባል። ሁሉም ሊድን ይገባል። በዚህ በሚታየው በምድራዊ ድህነት የነፍሳችን ድነት ሰማያዊ ድነት እናገኛለን። ስለዚህ ሁሉም መላው ምእመናን መተው በረከቱን እንዲቀበሉ መተው ጸበሉን ተጸብሎ እንዲፈወሱ እንዲቀምሱ ትንሽ ነው እንግዲህ ትንሽ ለሁላችን ትንሽ ነው። አያችሁ በዚች ነው የምትቀደመው። አሁን እዚህ ገብተን ጸበሉ አሁን እንዲህ እየተባለ ነው እንግዲህ በቅስ እየቀዱ ያሳያል። ይሄ እውነት ለመድኃኒዓለም ተሳሉና እንግዲህ የምትታመሙ ካላችሁ አሁን ያለንበት ከገዳሙ ውስጥ ካሉ አንዳንድ የታሪክ ቦታዎች ላይ አንዱ አሁን ይሄ የምታዩት ውሃ ልክ ከአለት ላይ ተፈለፈለ። አይናችሁ እያየ የራሳችሁ አይን ምስክር ነው። ይቺ ውሃ እንዳያችኋት ብትቀዷት ልክ በበርሜል ውስጥ እንዳለ ውሃ ትቀዳለች። ከተቀዳች በኋላ ታልቃለች፣ ትመነጭና ከዚህ በላይ ሞት አትፈስም። ትልቁ ነገር አሁን የሚገርም ይቺ ውሃ ታሪክ አሁን አይፈስም ከዚህ በኋላ ነው። እቺን ውሃ ታዲያ ማን ነው ያስገኛት? ማን ነው የቆፈራት ሲባል ቅዱስ እስትንፋሰ ክርስቶስ ነው። ቅዱስ እስትንፋሰ ክርስቶስ ከኢየሩሳሌም ተመልሰው ከዚህ ቦታ ከ12 ዓመት በላይ እንደተቀመጡ ገድላቸው ይናገራል። የሚናገረው ገድሉ ምንድነው? ዛብሂል ብሎ ነው የሚጠራው ገድሉ። ዛብሂል ይለዋል በድሮ ስሙ አጠራሩ ዛብሂል። የሀገራችን የስም ተፋልሶ ግን በየጊዜው አሁን ምን ያለው የተቀየረ መጥበት ስሞች አሉና ግን በድሮ ዛብሂል ነውና አካባቢው እንደምታዩት ውሃ ስላልነበረው ከዚህ አለት ላይ ቆፍሮ ይሄን ውሃ ለዚህ ገዳማውያን ነችን እየቀዱ እንዲጠቀሙ በዛ በዘመኑ ያልነበሩ መነኮሳት የነበር። ሌላ ደግሞ ላይ ገብርኤል ተራራ ውስጥ ከመሬት ላይ እንደዚሁ ደግሞ ሌላ ፈልፍለው አሁን ያለ እዛ አካባቢ ያለው ህብረተሰብ የሚጠቀመው ውሃ ያለው ደግሞ ሌላ ውሃ ለዛ። ይሄን ብቻ አይደለም እስካሁን ያሉትን ነው እንጂና እሳቸው ቆፍሯቸው ብዙ ውሃ እንደቆፈሩ እዚህ ሀገር እዚህ አካባቢ ብዙ ውሃ እንዳወጡ ነው። ሌሎቹ በምን ያጠፋሉ የተደፈኑም እንዳሉ ነው የሚነገረን። ሁለቱ ግን አሉ። አንዱ ይሄ አለ ለገዳሙ ነው። ያኛው ደግሞ እዛ ላይ ለህዝብ ደግሞ እዛ ለህዝብ የተቆፈረ ሌላው አለ። እሱ ሩቅ ነው አናገኘው ላይ ነው ላይ ተራራው ወጥቶ ወደዛ ላይ ያለውና እቺ የቅዱስ እስትንፋሰ ክርስቶስ
በእጃቸው የቆፈሯት ለመናንያን መነኮሳት መጠጥ እንድትሆን ነው። አሁን እንደምታዩት በርሜል ናት። አለት ነው አለ። አሁን ስታዩት አለት አይደለ? አለት ነው። ከዚህ በኋላ ሞልታ ፈስታም አትሄድም። ቀሪተታ እስከ መጨረሻ ድረስ እንቀዳታለን። ከዛ ደግሞ መልሳ ደግሞ መንጭታ ደግሞ ሞልታ ደግሞ እዚህ ደግሞ ትደርሳለች። እዛ በኋላ ሞልታ አትፈስም። ነገም ብትመጡ ይሆናል። ከነገ ወዲያም ብትመጡ ያው ልጅ ናት ያለችው እንደምታዩት አትጨመም። ያው እግዚአብሔር የሚያውቀው ማለት ነው። ስለዚህ የውሃ ጉዳይ ይህን ይመስላል።